ሰላም ቤተሰቦች እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን በጣም ደህና ነኝ። በባለፈው ክላስ ላይ እንዴት ነው ለወደፊት ጉዟችን እንዴት ይሆናል፣ ጆርናችን ምን ይሆናል፣ በምን አይነት መንገድ ነው እየተማርን ለቀጣይ ወራትን አመታትን አብረን የምንቀጥለው የሚለውን ነገር በትንሹም ቢሆን አይተናል። ማለት በምን አይነት መንገድ እንቀጥላለን፣ እንዴት ነው ከየት እንጀምራለን፣ ፍሮም ቤዚክ እንጀምራለን ወይስ ከየት ሌቭል ላይ እንጀምራለን የሚለው ነገር ተነጋግረናል። ገና ትናንትና እንዳልኋቸው የመጀመሪያ ቪዲዮ ነው የለቀኩኝ። ትናንትና እንደለቀኩት ኦልሞስት ዛሬ 20 ምናምን ሰው ይታል። ኢትስ ቬሪ ኢናፍ ፎር ሚ የሆነስ ለመናገር ለመጀመሪያ ጊዜ 20 ምናምን ሰው አየው ማለት አክቹሊ ቀጣይ ደግሞ ክላሶችን ቪዲዮዎችን እየጨመርን ስንሄድ 50 ሰው 40 ሰው ቢያየው ራሱ ከ40 ሰው 10 ሰው ምናምን ነገር መማር ከቻለ የሆነስ ኢትስ ቬሪ ኢናፍ። ምክንያቱም እንዲሁም ትንሽ ሆናቸው እንዲሁም ማኔጅ እንድናደርግ በደንብ ኮሚኒኬት እንድናደርግ ስለሚያግዘን ማለት ነው። ስለዚህ እናንተም ያያችሁት ያላችሁ ሰዎች ሰብስክራይብ በማድረግ ከዛሬ ጀምራችሁ ቤተሰብ እንድትሆኑ እንዲሁም ሼር በማድረግ ምክንያቱም ሌሎች ሰዎች እንደዚህ መማር የሚፈልግ ኖሮ ይችላሉ እና ኢንፎርሜሽን ምናምን አንዳንዴ ላይኖር ስለሚችል ሼር ታደርጓቸው ጥሩ ነው። ምክንያቱም ገና ቪዲዮ የመጀመሪያ ስለሆነ ራሱ ዩቲዩብ ፑሽ ስለማያደርገው ሼር በማድረግ ሰብስክራይብ በማድረግ አራሽ ቤተሰብ ሆኑ የሆነ ታተርፉበታላችሁ። ምንም ትጎዱት ነገር የላችሁም። በተለይ ቴክ ኢንዱስትሪ መቀላቀል የምትፈልጉ ከሆነ የራሳችሁን አፕሊኬሽን ቢልድ ማድረግ የምትችሉ ከሆነ በቀጣይ ወራት እስከ 1 አመት ባለው ውስጥ ትክክለኛ የሆነ ሪል ወርድ የሆነ አፕሊኬሽን ኢንካም ጀነሬት ሊያደርግ የሚችል አፕሊኬሽን አብረን መስራት እንችላለን። ይህ ብቻ አይደለም፣ ደግሞ በጣም አሪፍ ኢንጌጅመንት የሚኖረው ከሆነ በቱቶሪያል ቪዲዮ ብቻ ሳይሆን ላይቭ ክላስ ከሳምንት 1 ቀን ሊሆን ይችላል 2 ቀን ሊሆን ይችላል እየተገናኘን አብረን ዲስከስ እናደርጋለን ማለት ነው። ኦልሬዲ እኔም እንደናንተ ዓላማዬ መማር ስለሆነ እኔም ከእናንተ መማር በጣም ብዙ ነገር ይኖራል። ስለዚህ አብረን እንገናኛለን፣ አብረን እንረዳዳለን ማለት ነው። ስለዚህ በዚያ መንገድ እንቀጣለን። ዛሬ በባለፈው ክላስ ላይ እንዳልኳችሁ ስለ ሮድ ማፕ ነው የምናየው። ማለት ፉል ስታክ ዴቨሎፕመንት ወይም ዌብ ዴቨሎፕመንት ሲባል ምን ማለት ነው? ስለዚህ አንድ ሰው ዌብ አፕሊኬሽን ዴቨሎፐር ነው ሲባል ምን አይነት ስኪሎችን ያውቃል? ስለዚህ እነዚህ ደግሞ ምን ስኪል ናቸው? ምን ያህል ጊዜ ይፈጅብናል እነዚህ ስኪሎች ለመማር የሚለውን ነገር እናያለን። እንዲሁም ደግሞ የትኞቹ ስኪል ናቸው ኦፕሽናል ብናልፋቸው ግን ነው ግዴታ ደግሞ መማር ያለብን የሚሉትን አንድ ባንድ እናያለን። ስለዚህ ስክሪን ሼር ላድርግና ወደ ክላሳችን እንጀምራለን ማለት ነው። ኦኬ እዚህ ጋር ያዘጋጀሁት አንድ እንትን አለ፣ ወርድ አለ። ስለዚህ ምንድነው የሚለው እዚህ ጋር እንደምታዩት አይ ሆፕ ተወሰነ ዝም ምንድነው የሚለው ፉል ስታክ ሮድ ማፕ ነው። ፍሮንት ኢንድ አለ፣ ከዚያ ባክ ኢንድ ዳታቤዝ ነው ፕሮሰሱ። ግን ፍሮንት ኢንድ ሲባል ምን አይነት ስኪሎችን የያዘ ነው? ስኪሎች አንደኛ ፍሮንት ኢንድ ማለት ምን ማለት ነው የሚለውን በተወሰነ ደረጃ ላሳያችሁ። ፍሮንት ኢንድ ማለት ምንድነው? ዩዘር ብራውዘር ጋር ኢንተራክት የሚያደርገው ኤኒቲንግ ዩ ሲ ኦን ዘ ብራውዘር that we call front end። ማንኛውም ነገር ብራውዘር ላይ የምታዩት ነገር አሁን ዩቲዩብ ላይ ሲገቡ ትችላላችሁ። ዩቲዩብ ላይ በምታዩበት ነገር የምታዩቸው ነገሮች በሙሉ ቢልድ የተደረጉት ፍሮንት ኤንድ ነው። ፍሮንት ኤንድ ደግሞ የራሳቸው የሆነ ስኪል አላቸው። ፍሮንት ኤንድ አንድ ሰው ፍሮንት ኤንድ ሊሰራ መቻል እንዲችል የተለያዩ ስኪሎች መማር አለበት። አንደኛው ምንድነው? ኤችቲኤምኤል፣ ሁለተኛው ሲኤስኤስ እና ጃቫስክሪፕት ነው። እነዚህ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት የሚሉትን ዩቲዩብ ላይ ልግባና አንዳንድ ነገሮችን ላሳያችሁ ምን ማለት እንደሆነ ማለት ነው። ኦኬ አሁን እዚህ ጋር ዩቲዩብን ልግባና አንዳንድ ቪዲዮዎች እዚህ ጋር እያያችሁ ነው አይደለ? እያንዳንዱ እዚህ በምታይበት ጊዜ ፖድካስት የሚል አለ፣ ሙዚክ የሚል አለ፣ ዌብ ዴቨሎፕመንት፣ ኤዲቲንግ፣ ፕሮዳክሽን፣ እዚህ ጋር ቪዲዮዎች እያንዳንዱ ቪዲዮዎች አሉ። ስለዚህ እነዚህ በሙሉ ፓወርድ የሆኑት በምንድን ነው? በፍሮንት ኢንድ ዴቨሎፐሮች ነው ማለት ነው። ስለዚህ እያንዳንዱ ነገሮች አንደኛው ብቻውን ኤችቲኤምኤል ወይም ሲኤስኤስ ወይም ጃቫስክሪፕት ብቻውን ቢልድ ሊያደርገው አይችልም። የሁሎችም ኮንትሪቢዩትድ ነው፣ የሁሎችም አስተዋጽኦ ነው እንደዚህ አይነት የመሰለ ዌብሳይት ሊሰራ የሚችለው ማለት ነው። ለምሳሌ እዚህ ጋር ፖድካስት የሚለው ቴክስት፣ ሙዚክ የሚለው ቴክስት እዚህ ጋር ቁጭ እንዲል ፖት የምናደርግበት የምናስቀምጥበት ምንድነው ኤችቲኤምኤል ተጠቅመን ማለት ነው። ኤችቲኤምኤል ማለት
ሃይፐርቴክስት ማርክአፕ ላንጉጅ ነው። ስለዚህ ስትራክቸሩን የምናሳይበት እዚህ ጋር ፖድካስት የሚለው ስትራክቸሩ ቁጭ የምናደርግበት ማለት ነው። ስታይሊንግ የለውም፣ ምንም ኢንተራክቲቪቲ ነገር የለውም። ግን እዚህ ጋር የምናስቀምጥበት ብቻ ያ ኤችቲኤምኤል ተጠቅመን ነው። እያንዳንዱ ኢሜጆቹ ሊሆን ይችላል። እዚህ ጋር የምታዩት ቴክስቶች አሉ። ኤቭሪቲንግ ዩ ሲ ኢን ዚስ ዩቲዩብ በኤችቲኤምኤል ፖት የምናስቀምጣቸው ማለት ነው። ከዛ ደግሞ ሁለተኛ ደግሞ ወደ እንትኑ እንሂድ፣ ወደ ስታይሊንግ። ምሳሌ አሁን እዚህ ጋር ኦል የምትላለች አይደለ? ይሄ ኦል የሚለው ከለሩ ባክግራውንድ ከለሩ ብላክ ነው፣ ቴክስቱ ደግሞ ዋይት ነው። እንዲሁም ደግሞ እዚህ ጋር ቪዲዮዎች እነዚህ ከለሮች አሉ። እነዚህ በሲኤስኤስ ነው ስታይል የተደረጉት ማለት ነው። ከለሩ እንደዚህ ይሁንልኝ፣ ፖዚሽኑ እንደዚህ ሆሪዞንታል ይሁንልኝ፣ ፍሌክስ ቦክስ ይሁንልኝ። እንዲሁም ደግሞ ቪዲዮዎችን እዚህ ጋር በምታዩበት ጊዜ በግሪድ መልክ ነው፣ 3 ኮለመን ናቸው። እንዲሁም ደግሞ ሮው ደግሞ ይቀጥላል ማለት ነው። ኢንፋይናይት ኮለመን ሮው አለው ቪዲዮ እስከሚያልቅ ድረስ ማለት ነው። ከሲቀጥል ደግሞ 3 ኮለመን አለው። እነዚህ የተሰሩት ምንድነው? በሲኤስኤስ ነው ማለት ነው። በስታይል ማለት ነው። ሲኤስኤስ ማለት ካስኬዲንግ ስታይል ሽት ስታይል ማለት ስታይል የምናደርግበት ቢዩቲ ውበቱን የምንሰጥበት ማለት ነው። ስለዚህ እኛ አጋጣሚ ኑሮም ቢሆን ፈልግ እኛ ዩቲዩብ ላይ እንዲሰራ ነው ዩቲዩብ 3 ኮለመን ሳይሆን መሆን ያለበት 4 ኮለመን ነው መሆን ያለበት ቢሉ 4 ኮለመን ማድረግ ይችላሉ። ይሄን ኮንትሮል የሚያደርጉበት ምንድነው? ሲኤስኤስ ተጠቅመው ማለት ነው። ስለዚህ ኤችቲኤምኤል ማለት ስትራክቸር የምናስቀምጥበት ነው። ሲኤስኤስ ደግሞ ስታይሊንግ የምንሰጥበት ማለት ነው። ሌላ ሁለተኛ ምንድነው? ጃቫስክሪፕት ነው። ሶስተኛው ስኪል ማለት ነው። ሶስተኛው ስኪል ጃቫስክሪፕት ኢንተራክቲቪቲ። አሁን ይህን ቪዲዮ ክሊክ ስናደርገው ይከፍትልናል፣ ያኛውን ክሊክ ስናደርገው ይከፍትልናል። አሁን ምሳሌ እንደዚህ የምናደርግበት ጊዜ በጃቫስክሪፕት ፓወር የሚደረገው ማለት ነው። ጃቫስክሪፕት ክሊክ ስናደርግበት ይሆን ለኛ ሬስፖንድ የሚያደርግልን ጃቫስክሪፕት ስላለ ነው ማለት ነው። ስለዚህ በነገራችን ደግሞ እዚህ ጋር ማወቅ ያለባችሁ ምንድነው? ጃቫስክሪፕት ብቸኛው ጃቫስክሪፕት ፕሮግራሚንግ ብራውዘር ላይ ራን የሚያደርግ ብቸኛ ፕሮግራሚንግ ላንጉጅ ጃቫስክሪፕት ነው። ሌላ ማንኛውም ብራውዘር ፕሮግራሚንግ ላንጉጅ ብራውዘር ላይ ራን የሚያደርግ የለም። ስለዚህ በጃቫስክሪፕት ብቻ ነው እንደዚህ አይነት ነገሮች ሊሰሩ የሚችሉት ማለት ነው። እዚህ ጋር ይሄን ቪዲዮ ልክፈታው እንዴ? ይቅርታ። ዛሬ 99% የሚሆነው እዚህ ጋር ያያችሁ ነው አይደለ? አሁን እዚህ ጋር ላይክ የሚለው አለ 4.5K ላይክ አለው። አሁን ይሄን ክሊክ በማድረግበት ጊዜ ላይኳ እንድትቆጥር ኢንተራክቲቪቲ ከኔ ጋር ሪስፖንስ እንዲያደርግ የሚደረግበት ነው። በጃቫስክሪፕት ፓወር እንደሆነ ክሊክ ባደረገው የሆነ ሪአክሽን ነገር ያየን ነው አይደለ? ስለዚህ ይህ ነገር ፓወር የሚደረገው ምንድነው? በጃቫስክሪፕት ነው ማለት ነው። እንግዲህ ይሄን ካልን ኤችቲኤምኤል ለመማር ምን ያህል ጊዜ ይፈጅብናል የሚለውን እኔ ሃይላይት ካየሁት አንፃር ያስቀመጡት ታይም ስታምፕ አለ። ኤችቲኤምኤል ለአንድ ሰው ለመማር ከዜሮ ለመማር ቢፈልግ ከ2 እስከ 3 ሳምንታት ባለው መጨረስ ይችላል ብዬ አምናለሁ። በቀን መክፈል ያለበትን ጊዜ ቢያንስ በቀን ከ3 ሰዓት እስከ 5 ሰዓት ሊሆን ይችላል። ከዚያም በላይ ሊሆን ይችላል ሁኔታው። ከዚያም በታች እንትን የሚልበት ጊዜ ሊኖር ይችላል። ያንን ጊዜ ማድረግ ከቻለ ከ2 እስከ 3 ሳምንት ባለው ውስጥ ከበር ማድረግ ይችላል ብዬ አምናለሁ። ሲኤስኤስን ደግሞ ከ3 እስከ 5 ሳምንት፣ ጃቫስክሪፕት ደግሞ ከ6 እስከ 10 ሳምንት ውስጥ ባለው ኢቭን በአንድ ወር ብቻም ራሱ ጃቫስክሪፕት ሊጨረስ ይችላል። እኛ ጊዜያችን መስዋዕትን ካደረግን ማለት ነው። ጠቅላላ እነዚህ ስናይ ከ2.8 እስከ 4.5 ወራት ያክል አንድ ሰው ፍሮንቲንድ ለመማር እነዚህን ፍሮንቲንድ ቤዚክ ወይም ኮር ፍሮንቲንድ ስኪሎችን መማር ይችላል ብዬ አምናለሁ። እነዚህ ምንድነው? እነዚህ ግዴታ በቃ አንድ ሰው ፍሮንቲንድ ዴቨሎፐር ነው ሲባል ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ግዴታ ማወቅ አለበት። እዚ ማንዳቶሪ ዊዛውት ዚስ ስኪልስ you want to be developer actually ፍሮንቲንድ ዴቨሎፐር መሆን አትችልም። ምክንያቱም እነዚህ ኮር ፕሮግራሚንግ ላንጉጅ ናቸው። ኤችቲኤምኤል ማለት ስትራክቸር እናስይበት ኤችቲኤምኤል ነው፣ ሌላ ማንም ነገር የለም። ሲኤስኤስ ደግሞ ስታይል የምናደርግበት ነው። ጃቫስክሪፕት ደግሞ the only programming language that runs on the browser is ጃቫስክሪፕት። ስለዚህ እነዚህ 3 ስኪሎችን ግዴታ መማር ያስፈልጋል ማለት ነው። ግን እነዚህ እንትን ምንድነው ቤዚክ የሆነ ዌብሳይት መስራት እንችላለን ጃቫስክሪፕት ተጠቅመን ኤችቲኤምኤል ሲኤስኤስ ማለት ነው። ግን ከነዚህ ባሻገር ሌሎች ስኪሎችን መማር አለብን። እዚህ ጋር ሪኮመንድድ መማር ያለባችሁም በየማምናቸው ምንድነው እዚህ ጋር ፍሬምወርክ እና ላይብራሪ የሚባል ነገር አለ። እዚህ ጋር ታይፕ ጃቫስክሪፕት በተጨማሪ አብዛኛው ሰው ጃቫስክሪፕት እንደተጨረሰ ወደ ሪአክት ጄኤስ ነው የሚሄደው።
ግን እዚህ ጋር እኔ በራሴ እኔም ፎሎ ያደረኩት ወይ ነው ጃቫስክሪፕት እየተማርኩኝ እያለ አሎንግ ሳይድ ታይፕስክሪፕትን ስማር ነበር። እኔ በነጋሽ የተማሩት ከዋቢ ስኪል ቡት ካምፕ ነው የተማርኩትኝ። ጃቫስክሪፕት እየተማርኩኝ አሎንግ ሳይድ ታይፕስክሪፕትን ስማር ነበር። ሪያክት እየተማርኩ ደግሞ ኔክስት ጄስን ስማር ነበር እና በዚያ ምክንያት እኔ አሁን ታይፕስክሪፕትን ኔክስት ጄስን ሪያክት ሲኤስኤስን አሎንግ ሳይድ እነዚህ መማር ችያለሁ ማለት ነው። እና እነዚህ ብዙ ጊዜያትም አልፈጁም። ዋናው ኮር አልፈጁብኝም። ዋናው ጃቫስክሪፕት በጣም ትልቅ ሶሊድ የሆነ ፋውንዴሽን ካላችሁ ታይፕስክሪፕትን እዚህ ጋር 2 እስከ 3 ዓመት ብዬ ያስቀመጥኩት እንዴ ግን 2 እስከ 3 ዓመት ራሱ አይፈጅም ማለት ለመናገር። ጃቫስክሪፕት ማለት ታይፕስክሪፕት ማለት ጃቫስክሪፕት ፕላስ ታይፕስ ነው። በቃ አለቀ። ጃቫስክሪፕት ፕላስ ታይፕስ ጃቫስክሪፕት እንዳለ ሆኖ በቃ ታይፕስክሪፕት ላይ ፉል ጃቫስክሪፕት ኮንሰፕት አለ፣ 100% ጃቫስክሪፕት ኮንሰፕት አለ ፕላስ የተወሰነ የሚጨመሩ ነገሮች አሉ። ስለዚህ እነዚያን ከቨር ለማድረግ ኢቨን በአንድ ሳምንት ውስጥ ከቨር ሊደረግ ይችላል። ምክንያቱም ታይፕ ኦልሬዲ እናውቀዋለን። ይሄ ምንድነው ኦልሬዲ እንትን አንደርስታንድ እንዲንጎ ያላችሁ ምናልባት ካሁን በፊት ጃቫስክሪፕት ራን በምናደርግበት ጊዜ የሆነ ኤረር በሚያጋጥምበት ጊዜ ስንጽፈው ኤረሩን አናየው። ራን በሚደረግበት ጊዜ ራን ታይም ላይ ነው ኤረሩ ካች የሚደረገው። ግን ታይፕስክሪፕት በምንጠቀምበት ጊዜ ደግሞ በምንጽፍ ጊዜ ነው ኤረር ነው ጋር የሚያሳየን። እዚያው ላይ በቀላል ፊክስ እንድናደርግ ያደርገናል። እኔውስ ለመናገር አሁን የሆነ ፕሮጀክት ሰራ ጃቫስክሪፕት አልጠቀምም በታምር ታይፕስክሪፕት ነው። ምክንያቱም እዛ ጋር ኤረሩን አንድ ባንድ ያሳየኛል። ቀጣይ ላይ የት ጋር ነው ስህተቱ ብዬ መጨነቅ አይጠበቅብኝም ማለት ነው። ገድል ታይፕስክሪፕትን ሮድማፑ ይህን ብትማሩ ጥሩ ነው ብዬ አስባለሁ። ግን ታይፕስክሪፕትን አልፋችሁ ሪያክት ላይ ብትጀምሩ ኢትስ ኦኬ። ቀጣይ ተመልሳችሁ ማጣት ትችላላችሁ። ኮምፕሊትሊ ለእንትላቱ ትችላላችሁ ታይፕስክሪፕትን ብታልፉት። ግን ኢንዱስትሪ ላይ አንተ ፈላጊ ስኪል ሰርች ብታደርጉ ራሱ ጎግል ላይ ታይፕስክሪፕት ነው በአንደኝነት የሚያመጣላችሁ። ስለዚህ ታይፕስክሪፕትን ሁለተኛ ማር አለባችሁ ብዬ አምናለሁ። ቀጣይ ምንድነው ፍሬምወርክ የሲኤስኤስ ላይብራሪዎች አሉ። ስለዚህ ቴልዊንድ ሲኤስኤስ እኔ ሰጀስት ማድረጋችሁ ሌሎችም ቡትስትራፕ አለ። ከዛ ደግሞ ቴልዊንድ ሲኤስኤስ ሌሎችም አሉ። ግን በጣም ተፈላጊ የሆነው ኢንዱስትሪ ላይ ያለው እንደው በጣም ብዙ ኮሚኒቲ ሳፖርት ያለው ቴልዊንድ ሲኤስኤስ ነው ሪከመንድ ማድረጋችሁ። የለማር ደግሞ ምንድነው ከአንድ ሳምንት እስከ 2 ሳምንት በቂ ነው። ሲኤስኤስን ካወቃችሁ ሲኤስኤስ ሶሊድ ፋውንዴሽን ካላችሁ ቴልዊንድ ሲኤስኤስን ከአንድ ሳምንት እስከ 2 ሳምንት ባለው ውስጥ ከቨር ማድረግ ይቻላል። ከዚያ ቀጣይ ስቴፓችሁ ምንድነው መሆን ያለበት? ምንድነው ኔክስት ጄስ ሪያክት ጄስ ኢትስ አባውት ጃቫስክሪፕት ነው። አሁን የምነግራችሁ ጃቫስክሪፕት ሶሊድ ፋውንዴሽን ካላችሁ ባክኤንድን በሉት ሌሎች የፍሮንትኤንድ ላይብራሪዎችን በሉት ሁሉም ነገር ቀላል ነው የሚሆነው። ምክንያቱም ኤቭሪቲንግ ጃቫስክሪፕት ፕላስ ሰምቲንግ ነው። በቃ አለ ጃቫስክሪፕት እና የተወሰነ ነገር የሚጨመርበት። አሁን ሪያክት ላይ የምትጽፉት ሎጂክ ጃቫስክሪፕት ነው፣ ግን ጄኤስኤክስ የሚባል ነገር አለ። ዳይሬክትሊ ኤችቲኤምኤል ኤሌመንቶችን እዚያ ጋር ሬንደር የምታደርጉበት ኮንዲሽናል ሬንደር የምታደርጉበት አንዳንድ እንትኖች አሉ። ስቴት ይኖራል፣ ፕሮፕ የሚባል ነገር አለ። እነዚህ አንዳንድ ነገሮች ይጨመሩበታል እንጂ ኢትስ ኦል አባውት ጃቫስክሪፕት። ሎጂኩ ጃቫስክሪፕት ነው። በቃ ጃቫስክሪፕት መጫላችሁ ማለት ሪያክት ላይ ምንም የሚያቅታችሁ ነገር ይኖራል ማለት አይደለም። ስለዚህ ትልቅ ፋውንዴሽን ያለ ጃቫስክሪፕት ላይ መሆን አስባችሁ ቀጣይ ግን ኔክስት ጄስ መማር አለባችሁ። ኔክስት ጄስ አይ ሚን ሪያክት ጄስ ለመማር ደግሞ ከ4 እስከ 6 ሳምንታት ውስጥ ይበቃል፣ በቂ ነው። እውነት ለመናገር በጣም በአግባቡ ከተጠቀምንበት ማለት ነው። እንዲሁም ከዛም በታችም ይፈጃል። ቤዚኩን በአንድ ሳምንት ኢቭን በአንድ ቀን በ2 ቀን ክላስ ራሱ በጣም ብዙ ነገሮችን ከበር ማድረግ ይቻላል። ግን ከበር ማድረግ ብቻ ሳይሆን ፕራክቲስ ማድረግ ስለሚያስፈልግ ፕራክቲስ ያደርጋችሁ ፕራክቲስ እየሰራችሁ ምናምን ነገር መሞከር ስላለባችሁ ከ4 እስከ 6 ሳምንት በጣም ይበዛል። እንደውም ይሄ ራሱ ሌላው ኔክስት ጄስ ነው። ኔክስት ጄስ አሁን እንዳልኳችሁ ብቻ ትልቅ የሆነ ፋውንዴሽን ይኖራችሁ። በቃ አለገ ትልቅ የሆነ ፋውንዴሽን ጃቫስክሪፕት ላይ ካላችሁ እመኑኝ ኔክስት ጄስም በሉት ታይፕስክሪፕትም ሪያክት ጄስም ሁሉም ነገር ቀላል ነው። አሁን ኔክስት ጄስ ላይ አሁንም ሪያክት እና ፕላስ ሰምቲንግ ሰም አዲሽናል ነገሮች ናቸው ያሉበት። ያ ማለት ሙሉ ለሙሉ ሪያክትን ተጠቀማላችሁ፣ ሪያክት ላይ ተጠቀምት የነበራችሁ ስቴት ተጠቀማላችሁ፣ ሪያክት ላይ ተጠቀምት የነበራችሁ የፕሮፕ ኖሌጃችሁ ተጠቀማላችሁ፣ ሪያክት ላይ ተጠቀምት የነበራችሁ ኮንዲሽናል ኤንድ ጄኤስኤክስ ተጠቀማላችሁ። አንድ ልዩነቱ ምንድነው? በቃ ራውቲንግ ላይ ነው። አሁን እዚህ ጋር በፋይል ኔክስት ጄስ ላይ በፋይል ሄራርኪ መንገድ ነው ራቱ ሃንድል የሚደረገው። ሲቀጥል ደግሞ ኔክስት ጄስ ላይ ሰርቨር ሳይድ እና ክላይንት ሳይድ ሬንደሪንግ የሚባል ኮንሰፕት አለ። እዚህ ጋር እነዚህ ነገሮች የሚጨመሩት
ኦልሬዲ ሪያክት ጄስ አውቃችሁ ማለት ኔክስት ጄስ አውቃችሁ ማለት ነው። በቀላሉ ከ3 እስከ 5 ሳምንት ባለው ውስጥ ከቨር ማድረግ ትችላላችሁ ማለት ነው። ስለዚህ የመጀመሪያዎችን ኮር ላንጉጆችን ከ2 እስከ 2.8 እስከ 4 ወራት ማንበብ መጨረስ ትችላላችሁ። እነዚህ ደግሞ ተጨማሪ ስኪሎችን ደግሞ ከ2.5 እስከ 8 እስከ 3.8 ወራት ባሉት ጊዜ ከቨር ማድረግ ትችላላችሁ ማለት ነው። ሌላው ባክኢንድ ኮንሰፕት ላይ ነው። ባክኢንድ ኮንሰፕት ላይ እውነት ለመናገር በጣም ጊዜያችሁ የሚያጠፋባችሁ በጣም ጊዜያችሁ የሚበላባችሁ በጣም ብዙ ጊዜ ኢንቨስት የምታደርጉበት ፍሮንት ኢንድ ላይ ነው እንጂ ባክ ኢንድ ላይ ምንም ያን ታክል ትምትሉት የለም። አሁን እዚህ ጋር ሞሳሳይ ኦልሬዲ ፍሮንት ኢንድ ዴቨሎፐር ከሆናችሁ ባክ ኢንድ ላይ ኖድ.js መጠቀም ትችላላችሁ። ግን ኦልሬዲ የላ ፕሮግራሚንግ ላንጉጅ ታውቁ ካላችሁ ፓይተን ታውቁ ካላችሁ እነ ፍላስክ ወይም ጃንጎ ነው ተጠቀሙ ትችላላችሁ። ግን ኖድ.js ቬሪ ፖፑላር ነው። ፍሮንት ኢንድ ዴቨሎፐር የሆነ ሰው ሞስት ኦፍ ታይም የሚጠቀመው ባክኢንድ ላይ ኖድ.js ነው። ምክንያቱም ኖድ.js ኦልሶ ጃቫስክሪፕት ላንጉጅ ተጠቅመን ነው እንትን ነው፣ ግን ራን የሚያደርግበት ኢንቫይሮንመንት ነው የሚቀየረው። ስለዚህ ኖድ.jsን ግን ለመማር ከ4 እስከ 6 ሳምንት ባለው ውስጥ ከቨር ማድረግ ይቻላል። ከዚያ ኤክስፕረስ.js ነው። ኤክስፕረስ.js ደግሞ እሱን ራሱ ከ2 እስከ 3 ሳምንት ውስጥ ባለው ከቨር ማድረግ ይቻላል። ቶታሊ ከ1.5 እስከ 2.3 መንዝ ወራት ያክል ባክኢንድን ከቨር ማድረግ ይቻላል። እነዚህ ከቨር ማድረግ ትችላላችሁ። ከዳታቤዝ ነው። ዳታቤዝ ላይ እንግዲህ ሁለት አይነት ዳታቤዝ አለ አይደለ? ሪሌሽናል ዳታቤዝ እና ነን ሪሌሽናል ዳታቤዝ የሚባል አለ። ስለዚህ ኢንዱስትሪ ላይ ተፈላጊ የሆነው ብዙ ካምፓኒዎች የሚጠቀሙት ምንድነው? ሪሌሽናል ዳታቤዝ ነው። ደግሞ ሁለት ለምሳሌ ያክል ኤስኪዩኤል፣ ማይሲኩኤል እና ፖስትግሬስኪዩኤል የሚባል አለ። ስለዚህ ከነዚህ አንዱላቶችን መማር ያስፈልጋቸዋል። እኔ የተማርኩት ለምሳሌ ማይስኩኤል ነው፣ ግን አሁን ፖስትግሬስኪዩኤልንም እየተማርኩ ነው ማለት ነው። አሁን ግን እነዚህን ማወቅ አለባችሁ። ስለዚህ ኤስኪዩኤል ኩዌሪም እንዴት ነው የሚሰራው፣ ሴሌክት እንዴት ነው የምናደርገው፣ ኢንሰርት እንዴት ነው የምናደርገው፣ አፕዴት እንዴት ነው የምናደርገው፣ ዲሌት ምናምን እንዴት ነው ጆይን የምናደርገው ምናምን ነገር የሚለው እንዴት ነው፣ የዳታቤዝ ሪሌሽናቸው እንዴት ነው፣ ዋን ቱ ዋን ነው መኒ ቱ ዋን ነው ወይስ ዋን ቱ መኒ ነው የሚሉትን ነገሮች አንድ ማወቅ ያለባችሁ። እዚህ ጋር ፕራይመሪ ኬ ፎሬን ኬ የሚባሉት ነገሮች እንዲሁም ኢንዴክሲንግ የሚባል ኮንሰፕቶች አሉት። ከዚያ ውጭ ምንም አይነት ነገር የለውም። ያኛው ደግሞ ሪሌሽናል ዳታቤዝ የሚባለው ምንድነው? ስቶር የሚደረገው ዳታው በጄሰን ፎርም ነው። ኬ ቫልዩ ፔር ማለት ነው። ያ አክቹሊ ኬ ቫልዩ ፔር ሲባል ላታውቁት ትችላላችሁ። ግን ለምሳሌ መውሰድ ሞንጎዲቢ ለዛኛው ኤግዛምፕል እንወስድ እንችላለን። ኦል እንዳጠቃላይ ስናየው ኤስኪዩኤል ለመማር ከ3 እስከ 4 ወራት ባለው ውስጥ በቂ ነው። ፉል ስታክ ዴቨሎፐር የሚሆነው ማለት ነው። ግን ዲፕ እንዳይ ንግባ ከተባለ ኤችቲኤምኤል ሊሆን ይችላል፣ ሲኤስኤስ፣ ጃቫስክሪፕት፣ ኔክስት.js በጣም ብዙ አመታትን ሊወስዱ ይችላሉ። አንድ ሰው ግን ቤዚክ አንደርስታንዲንግ እና አፕሊኬሽን መስራት የሚያስችል ድረስ ለመድረስ ነው እነዚህን ታይም ስታምፖች ያስቀመጥኩላችሁ ያለሁት ማለት ነው እንጂ በደንብ ኢንዲቴል ንግባበት ከተባለ እንዴ ከአመታት በላይ ኢቭን አንድ ፕሮግራም በጃቫስክሪፕት ብቻ ራሱ ብዙ እንደ 5 ወር 6 ወር ብቻ ከዚያም በላይ ሊፈጅብን አንድ ዛሬ ጊዜ ኢንቨስት አድርገን ራሱ ትክክለኛ ጃቫስክሪፕት ማስተር ማድረግ አንችልም። በጣም ብዙ ኮንሰፕቶች አሉ፣ በጣም ዲቴይል የሆኑ ነገሮች አሉበት። ግን ለሞስት ኦፍ ታይም የምንጠቀማቸውን አፕሊኬሽን ያሰራ የሚችሉ ስኪሎችን ከቨር ለማድረግ ነው አሁን እያልኳቸው ያለው። እንዳጠቃላይ ስናየው ፍሮንት ኢንድ አዲሽናል ኔክስት.jsን፣ ሪያክትን፣ ታይፕስክሪፕትን፣ ቴይለርድ ሲኤስኤስን ጨምረን ፍሮንት ኢንድን ከቨር ለማድረግ ከ5 ወር እስከ 9 ወር ባለው ውስጥ ከቨር ማድረግ ይቻላል። እንዲሁም ደግሞ ባክ ኢንድን ደግሞ ከ1.5 እስከ 2.3 ባለው፣ ዳታቤዝ ደግሞ ከ0.8 እስከ 1 ወር ባለው መስራት ይቻላል። ጠቅላላ ፉል ስታክ ዴቨሎፐር ለመሆን ከ7 እስከ 12 ወራት ውስጥ ከቨር ማድረግ ይቻላል። ያው ይሄ መላችሁ ሰልፍ ታውት ከሆናችሁ ራሳችሁን በራሳችሁ የምታስተምሩ ከሆናችሁ በደንብ የምትሄዱ ከሆናችሁ ነው እንጂ እውነት ለመናገር ቡትካምፕ ከገባችሁ ማለት ለመናገር ያሳጥርላችሁ ይችላል። እንዲሁም ኔክስት.js እና አንዳንድ ነገሮች ኮንሰፕቶችን አልፋችሁ ሪያክትን ትማሩ ትችላላችሁ። ኔክስት.jsን ስኪፕ ታደርጉ ትችላላችሁ። እንደዚህ አድርጋችሁ ቡትካምፕ ላይ ተገባችሁ ሞስት ኦፍ ታይም ቡትካምፕ ላይ እስከ 6 ወር ባለው ነው የሚጨረስ። ለምሳሌ ዋብ ስኪል 6 ወር፣ በ6 ወር ውስጥ እኛ ከቨር አድርገናል የተማርነው ማለት ነው። ብትገቡ 12 ወር አድርገን ሳይሆን በ6 ወር ውስጥ ከቨር ታደርጉ ትችላላችሁ። ግን በራሳችሁ ከሆነ ከታች እስከ 12 ወር ዲሲፕሊን ከሆናችሁ ቀን በቀን የምታነቡ ከሆናችሁ ነው ይሄን ልታደርጉት የምትችሉ። ግን በራሳችሁ የምትማሩ ከሆነ ሞስት ኦፍ ታይም
አንደኛውን ከበር ስናደርግ አንደኛው ላይ ዘልን እንሄዳለን። ኤችቲኤምኤል እየተማርን ያለ ኤችቲኤምኤል በደንብ ከበር ስናደርግ ሲኤስኤስ እንሄዳለን። ሲኤስኤስን ከበር ስናደርግ ደግሞ ጃቫስክሪፕት ከበር እንሄዳለን። ጃቫስክሪፕት ከበር ስናደርግ ኔክስት ጄስ ሪያክት እያልን የምናደርገው ነገር አለ። እንደዚህ ሲሆን ከዚያም ሳንሆን እንዳለ ጊዜያችን እናባክናለን ማለት ነው። ይሄን ነው እዚህ ጋር አሁን እንደዚህ ጊዜያችን የሚፈጁ ከሆነ በምን አይነት መንገድ ነው እነዚህ ስኪሎች መማር ያለብን፣ የት እንማራለን የሚለውን ነገር እናውራ። አሁን በጣም በአጭር ጊዜ ውስጥ ከበር ማድረግ የምትፈልጉ ከሆነ ኢንቴንስ የሆነ ታይም ማለት ታይማቸው በጣም ብዙ ጊዜ ኢንቨስት ማድረግ የምትፈልጉ ከሆነ እንዲሁም ደግሞ በአጭር ጊዜ ውስጥ መጨረስ የምትፈልጉ ከሆነ ቡትካምፕ ብትቀላቀሉ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ቡትካምፕ ላይ ቀን በቀን ላይቭ ክላስ ይኖራችኋል፣ ፕሮጀክት ይሰጣችኋል። ኢቨን ወደኋላ ብትቀሩ እኮ ራሱ ክላስ ቀድሟችሁ እየሄደ ስለሆነ ግዴታ ታነባላችሁ እሷችሁ ስለሚሄድ ማለት ነው። ስለዚህ አንደኛ ይሄኛውን ስልንት ስለሚላችሁ ቡትካምፕ ትገቡ በአጭር ጊዜ ውስጥ ከበር ማድረግ ትችላላችሁ። ለምሳሌ ብዙ ቡትካምፖች አሉ የኢትዮጵያ ተማሪዎች የሚማሩበት ቡትካምፕ ማለት ነው። በጣም በአፎርደብል ፕራይስ በጣም በአሪፍ ኳሊቲ የሚያስተምሩ ቡትካምፖች አሉ። ለምሳሌ እኛ የተማርንበት ዋቤ ስኪልስ ቡትካምፕ በጣም በአፎርደብል ፕራይስ መማር ትችላላችሁ። ስለዚህ እዚያ ገብታችሁ እንድትማሩ ይከመን አድርጋችኋለሁ። በነገራችን እኔም የተማርኩበትና በጣም ትልቅ ጥቅም ያገኘሁበት ዛሬም እዚህ ጋር ወደ ዩቲዩብ እንድመጣም ራሱ ምክንያት የሆነኝ እዚያ ገብቼ በመማሬ ነው ማለት ነው። ቀጥታ ኩዊክ የሆነ በአጭሩ በሾርት ፔሪድ ኦፍ ታይም መጨረስ የምትፈልጉ ከሆነ እዚያ ጋር ግቡ። አለዛ ግን እኔ ብር አልከፍልም ወይም ራሴን በራሴ ነው የማስተምረው፣ ቀስ ብዬ ነው የማረው፣ መፈጠን መሸኮል አልፈልግም የምትሉ ከሆነ ዩቲዩብ ላይ ራሳችሁን ማስተማር ትችላላችሁ። ዩቲዩብ ላይ ብቻ ሳይሆን ደግሞ ብዙ ኦንላይን ፕላትፎርሞች አሉ። ለምሳሌ ፍሪኮድ ካምፕ ሊሆን ይችላል፣ W3 ስኩል ሊሆን ይችላል፣ እንዲሁም ሌሎች ሞር ስክሪንባ አሉ። እኔ አሁን ስማርባቸው የነበሩት ማለት ነው። አሎንግ ሳይድ አሁን ፍሪኮድ ካምፕ በደንብ ተጠቅመው የነበረው ነው። እንዲሁም ሌሎች ፕላትፎርሞችም አሉ። ጉግል ላይ ሰርች ያደረጋችሁ መማር ትችላላችሁ። ከዛ ባለፈ ዩቲዩብ ቪዲዮ ላይ መማር ትችላላችሁ። እኔም አሁን እዚህ ጋር ዋና ታርጌት ምንድን ነው? ቀስ በቀስ በአጭር ጊዜ ውስጥ ሳይሆን በረዘም ባለ ጊዜ ውስጥ ስቴፕ ባይ ስቴፕ ነገሮችን መማር የሚፈልጉ ማለት የሚኖሩ ልጆች ስላሉ ያን ታሳቢ ማድረግ ነው እኔም ወደዚህ የመጣሁት። እንግዲህ ከአሁን ጊዜ ጀምሮ እናንተም ከኔ ጋር ከጃቫስክሪፕት እንጀምራለን። ከጃቫስክሪፕት ጀምረን እስከ ሙሉ ፉል ስታክ ዴቨሎፕመንት ድረስ ጆርኒውን አብረን መማር እንቻለን ከኔ ጋር ማለት ነው። ከኔ ጋር የምንጀምረው ከምንድን ነው? ከጃቫስክሪፕት ነው። ኤችቲኤምኤል እና ሲኤስኤስ ምናልባት ያለፈው ቪዲዮ ካላያችሁ ማየት ትችላላችሁ። ለምን ኤችቲኤምኤል እና ሲኤስኤስ አልጀምርም የሚለው ማለት ነው ማየት ትችላላችሁ። ግን ኤችቲኤምኤል እና ሲኤስኤስ አንደኛ ቀላል ኮንሰፕት ነው። ሲቀጥል ደግሞ ቪዲዮ ላይ ራሱ ዩቲዩብ ላይ አንዳንድ ቪዲዮዎች የተሰሩ አሉ። እነዚያም ማየት ትችላላችሁ፣ በቀላሉ ከበር ማድረግ ትችላላችሁ። ግን ዋናው ትልቁ ስራ ያለው ጃቫስክሪፕት ላይ ነው። ለመናገር ጃቫስክሪፕት በጣም ሶሊድ ፋውንዴሽን አላችሁ። ጃቫስክሪፕት በደንብ አወቃችሁ ማለት ኤቭሪቲንግ ዲፔንድስ ኦን ጃቫስክሪፕት። በቃ አለቀ። ፍሮንቲንድ በሉት ጃቫስክሪፕት በሉት። ኢቨን ዳታቤዝ ኤስኪዩኤል ኩዌሪ ላይ ደግሞ አንዳንድ ጃቫስክሪፕት ሎጂኮች የምትጽፉት ጃቫስክሪፕት ላንጉጅ ፕሮግራም እንደምትጠቅማችሁ። ምሳሌ አሁን ኔክስት ጄስ ታይፕስክሪፕት ይባላል። ታይፕስክሪፕት ማለት ፉል ኮንሰፕት ኦፍ ጃቫስክሪፕት ፕላስ ታይፕስ ነው። በቃ አለቀ። ስለዚህ ጃቫስክሪፕት አለ። ኔክስት ሪያክት ላይ ብትሄዱ በሙሉ ሙሉ የሪያክት ጃቫስክሪፕት ሎጂክ አለ። ሪያክት የተማራችሁት ፋንክሽን ነው እዚያ ጋር የምትጠቀሙት። ኤቭሪቲንግ ሁሉ ነገር ተመሳሳይ ነው። ኔክስት ጄስ ላይ ብትሄዱ በተመሳሳይ ጃቫስክሪፕት ሲኦል አባውት ጃቫስክሪፕት። ኖት ጄስ ላይ ብትሄዱ ኤክስፕረስ ጄስ ላይ ብትሄዱ ኤቭሪቲንግ ጃቫስክሪፕት ነው። በቃ አለቀ። ስለዚህ ጃቫስክሪፕት ትልቅ ፋውንዴሽን እንዲኖራችሁ እፈልጋለሁ። ግዴታ ከኔ እዚህ ጋር ተማሩም የትም ሳይሆን ብቻ የትም ተማሩ ጃቫስክሪፕት ማስተር ማድረግ አለባችሁ። ለዛ ነው ጃቫስክሪፕት የምጀምረው ማለት ነው። አንደኛ ጃቫስክሪፕት መማሬ ለእኔም ይጠቅመኛል፣ ለእናንተም ይጠቅማችኋል ማለት ነው። ስለዚህ ጃቫስክሪፕት ላይ እንጀምራለን፣ አብረን ጉዟችንን እንቀጥላለን ማለት ነው። ስለዚህ ከዛሬ ጀምራችሁ በዚህ ኬዝ መሄድ መቀጠል እንችላለን የምትሉ ከሆነ ኮሜንት ጋር ጻፉ። እኔ እማራለሁ፣ ቀጥላለሁ፣ እንጨርሳለን አብረን ምናምን ብላችሁ ኮሜንት ጋር ጻፉልኝ። ሌሎች ሸር አድርጉ። በዚህ መንገድ ክላሳችንን እንቀጥላለን ማለት ነው። ምናልባት ጥያቄ ካላችሁ፣ ግልጽ ያልሆነ ነገር ካላችሁ ኮሜንት ጋር አስቀምጡ። እመኑኝ በጣም ብዙ ነገሮች ማድረግ እንችላለን። ወደፊት በጣም ብዙ ነገሮች እንሰራለን። እንዲሁ ደግሞ ከቀጣይ 1 ሳምንት ወር 2 ሳምንት በኋላ ደግሞ አንድ አዲስ የሰራሁት ፕሮጀክት አለ። ያን ፕሮጀክት የሰራሁት ደግሞ ምንድነው ለዩቲዩብ ኦዲየንሶችን ታሳቢ ማድረግ የተሰራ አፕሊኬሽን አለ።
ያን አፕሊኬሽን አሳያችኋለሁ። በዚህ አፕሊኬሽን ትጠቀሙበታላችሁ። እንዳለ ዴይሊ ፕሮሰሳችሁን ምን አይነት ፕሮጀክት ትሰራላችሁ፣ እንዴት አይነት ኤክሰርሳይዝን እየሰራችሁ የሚለውን ዴይሊ ፕሮግረሳችሁን ራሱ ቼክ የምታደርጉበት አፕሊኬሽን እየሰራሁ ነው። ያን አፕሊኬሽን ራሱ እንድትጠቀማላችሁ እመኑ። በጣም ብዙ ነገሮች አብረን እንሄዳለን። ላይቭ ክላስ እንገናኛለን፣ ፕሮጀክት ትሰራላችሁ፣ በጣም ብዙ ነገር እናደርጋለን። ስለዚህ ከዛሬ ጀምራችሁ ሰልፍ ታውስ በራሴ ማስተማር እፈልጋለሁ፣ እንዲሁም ቀስ ብዬ ነው ራሴ ማስተማር የምፈልገው ነገር የምትሉ ካላችሁ ጆይን አድርጉ። ጃቫስክሪፕት እንጀምራለን። ምናልባት ኤችቲኤምኤል እና ሲኤስኤስ ኖሌጅ የሌላችሁ ካላችሁ፣ ምክንያቱም ያሰቡት ምንድነው በሳምንት አንዳንድ ቀን ለመልቀቅ ነው፣ በሳምንት አንዳንድ ቪዲዮ ለመልቀቅ። ስለዚህ በሳምንት አንዳንድ ቪዲዮ የሚለቀቅ ከሆነ ኦልሬዲ ኤችቲኤምኤል እና ሲኤስኤስ የማታውቁት ካላችሁ ራሱ ቶሎ ኤችቲኤምኤል እና ሲኤስኤስን ከበር አድርጋችሁ በጃቫስክሪፕት ላይ መድረስ ትችላላችሁ። እኛ ጆርኒ ጋር አብራችሁ ለመሄድ ማለት። ስለዚህ የእውነት ፍላጎቱ ካላችሁ ኤችቲኤምኤል እና ሲኤስኤስን ከበር አድርጉ። አሎም ኤችቲኤምኤል እና ሲኤስኤስን እያያችሁ ጃቫስክሪፕትን ደግሞ መካተል ትችላላችሁ። ምክንያቱም ኤችቲኤምኤል እና ሲኤስኤስ በጣም ቀላል ነው። ሲቀጥል ደግሞ ጃቫስክሪፕትን በመማርበት ጊዜ ደግሞ አንዳንድ ኤችቲኤምኤል እና ሲኤስኤስ መጠቀም ስለሚኖርብን የዚያንም ደግሞ ሪቫይዝ እያደረግን እንሄዳለን። ስለዚህ ከዛሬ ጀምራችሁ ጆይን አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ያደረገ ምንም ሰው የለም። እኔም ኤክስፔክት አላደርግም። ገና አንድ ቀን ገና ቪዲዮ ለቀኩኝ። ስለዚህ ለዛሬ ክላሳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም፣ ቻው ቻው።